ቴንክ ዩ ቴዲ አመሰግናለሁ። በአነሳው ጥያቄ ላይ በፖለቲካው ላይ ነው እኔ ማውራት የምፈልገው። ሁለተኛ አንተ ያነሳው ጥያቄ 65% መድረሱንና አለመድረሱን መረጃ ትፈልጋለህ። ብልጽግናዎች አንድም ቦታ ላይ እኔ እስከሰማውና እስከማውቀው ድረስ አይደለም 65 አይደለም የተቀበልነው ብሎም አውርቶ አያውቅም። ይሄንን ያዘልኝ። ምክንያቱም እኛ የተረከብነው በዚህ ደረጃ የደረሰ ግድብ አይደለም ብሎ አውርቶ ወይ ደግሞ የዚህን ያክል ፐርሰንት ነው እኛ የተቀበልነው ብሎም አላወሩ። 65ቱን ተቀብሎታል ማለት ነው። ስለዚህ እንደዛ ያ አስተማምነናል። በብልጽግና በኩል እስከ ዛሬ ድረስ ያየነው ነገር ምንድን ነው? በዚህ ደረጃ ያለውን ግድብ አልሰጡንም ነው፣ ውሸታቸውን ነው፣ 65 አልደረሰም ብሎ አንድም መረጃ አንድም ቦታ ላይ አላወሩትም። ይህንም በዚህ ቋጨዋለሁ። ሁለተኛ ወንድማችን በአሽሙር ብዙ ነገር አውርቷል። ከቤት ውስጥ እኔ ማሸሙር አልችልም። ቀጥታ ወደ ፖለቲካው እሄዳለሁ። ትላንትና ዛሬ ላይ የሚያወሩት ሰዎች ትላንትና ከሌላ ኃይል ጋር የሚሰራ ሰው ባንዳ ነው ብሎ ባነሳው ኮንቴክስት አብይ አህመድ ከሌላ ጎረቤት ሀገር ጋር የራሱን ወገን ስለወጋ ቁጥር አንድ ባንዳ ተብሎ እንዲያዘልኝ ይፈልጋለሁ። በራሱ ባወራው አቦ አያና ነዋር ብሎ ሲሰብኩን የነበሩ አንዳንድ ጊዜ ደግሞ የስዋር እያሉ ቦታ እየቀየሩ የሚጫወቱት በሁለት መለያ የሚጫወቱት እንዳነሱት ከሆነ በመጀመሪያ ደረጃ ባንዳ በተግባር በሚዲያ በአደባባይ ከጎረቤት ሀገር ጋር ህዝቡን የወጋ መንግስት ባንዳ የባንዳነት ዋንጫ የበላ በቀለበት የተጋባ አብይ አህመድ በቁጥር አንድ እያዘለን። ሌላው ደግሞ እየሰራ መሆኑን አንዱንም መረጃ ካለ ያቀርብልን። ሌላ የኢትዮጵያ እኔ የማውቀው የኦሮሞ ፖለቲከኛ ወይ ደግሞ ኢትዮጵያ ፖለቲከኞች እነ ልደቱ ከጀዋር ከኢሳያስ ጀዋር ይቀርበኛል በሚል ቃላቶች ነው የሚታወቁት። ስለዚህ አንድም ቦታ ላይ ከኢሳያስ ጋር ሲሰሩ ካሉት መረጃ ያቅርቡልን። እኛ ደግሞ መረጃ አለን። መቀራረብ መስራት አይደለም፣ ገሏል። የራሱን ዜጋዎችን ጨፍጭፏል፣ ገሏል። በሁለተኛ ደረጃ ትናንትና ጀዋር መሐመድ ትግል ሲጀምር አንተ ያነሳውን የሴራ ፖለቲካ አብዛኛው ተቃዋሚ ኃይል ውስጥ የነበረው ሚስል ነበር። ይሄንን ሴራ አንስተዋል። ይሄንን ቲፒኤልኤፍ በስኮራ ለካብን እኛን ለማፈራረስ ሰላማዊ ትግል ይለናል። ሰላማዊ ትግል የትም አይሰራም። ይህ መንግስት በሰላማዊ ትግል ማፍረስ አይደለም፣ ልጆቹን አታስጨርስ፣ መንግስት ሾላ አይደለም፣ በድንጋይ አይወርድም ብሎ ይሄንን ሴራ ነግሮናል። ኦቦ ቴዲ ይሄ ለእርሶ መልስ ይሆናል ብዬ ይሄንን ሴራ በኢህአዴግ ጊዜ ወያኔ ላይ እሱ ተቃውሞ ሲጀምር መንግስት ሾላ አይደለም፣ በድንጋይ አይወርድም፣ ልጆቹን አታስጨርስ ብሎ ሲያቃወሙት ነበር። ግን አልሰማቸው፣ ታገለ፣ መንግስት ጥሎ አሳይቷል ከቄሮ ጋር ሆኖ። በሁለተኛ ደረጃ ደግሞ ማንሳት የምፈልገው ምንድን ነው፣ ለየትኛው ጥያቄ ነው እሱን የመለስክልኝ አንተ? አብይ አህመድ እና ጀዋር አብሮ እየሰሩ ነው ያሉት፣ ሌላ ተቃዋሚውን እንዲያዳክምለት ፈልጎ ነው ብለህ ባነሳው ሴራ፣ ይህንን ሴራ ከዚህ በፊትም ቲፒኤልኤፍ ናት ለትምህርት የላከችው ጀዋርን፣ ለቲፒኤልኤፍ ነው የሚሰራው። ስለዚህ መንግስት ሾላ አይደለም በድንጋይ አይወርድምና ዝም ብለህ አርፈህ ተቀመጥ፣ በትግል ነው በግንቦት 7 እና በኦነግ ነው የምናሸንፈው ከኤርትራ መጥተን፣ ስለዚህ ዝም በል ሲሉት ነበር። ሌላ በባንዳነት እንዲከሰስ ጥያቄና መልሶ አልገባኝም። ኦኬ ለማንኛውም አልገባኝም፣ ጥያቄዎች መልስ አልገባኝም። ኦኬ ደግሜ ላብራራለህ። ሴራ ላይሆን የሚችልበት የታት ከአንተ ከሆነ አብራራለሁ። ደግሞ አንዴ ካስጣር ችግር የለውም። ኦኬ ይኸውልህ ጀዋር መሐመድ ወደ ውጭ መጥቶ ሰላማዊ ትግልን ያዋጠናል ብሎ የመጽሐፎችን ተርጉሞ የሰላማዊ ትግል ቅስቀሳ ሲያደርግ ኖ ይሄ መንግስት በሰላማዊ መንገድ መውደቅ አይችልም፣ አንተ የዚህ መንግስት ተላላኪ ነህ፣ እኛን ልታዳክመን ነው የመጣኸው፣ በዚህ መንገድ ማሸነፍ አንችልም፣ በትጥቅ ነው ማሸነፍ የምንችለው ብሎ ሲቃወሙት የነበሩ ሰዎች አንተ አሁን ያነሳውን የሴራ ፖለቲካ ጀዋር መሐመድ ከመለስ ጋር እንደሚሰራ ከኢትዮጵያ መንግስት ጋር እንደሚሰራ አድርጎ ሲያነሱ የነበሩ ኃይሎች አሉ። ያንን ኃይሎች ሳይሰማ ታግሎ ውጤት አሳየ። ጀዋር መሐመድ አንድም ቀን መለስ ዜናዊ ወይ ኃይለማርያም ደሳለኝ ያሻግራቸዋል ይሄን መንግስት እንደግፈው ብሎ አልተናገረም። አሁን እኮ ለዛም አልሰጠሃለሁ። እዚህ ጋር ጀዋር መሐመድ አብይ መሐመድ የሚሰራው ስራ በጣም ኢንክሬዲብል ስራ ነው ብሏል። አመሰግናለሁ። የኔ ተቃውሞ እንደ ታኮ ነው ያልሰሩትን ለማሳየት ሲዘናጉ ለማነቃቃት ነው እንጂ ለመጨከን አይደለም የሚልም ንግግር አለው። ፐብሊክ ሪከርድ አለው። እነዚህን የተናገረ ሰው አይ ቲንክ ትንሽ ጥርጣሬ ያየሁት ጸጋዬ አራርሳ ላይ ነው እንጂ ሌሎቹ እንደውም ሳላምጡ አምኖ ተቀብሎታል። እና ምናልባት ወደ ገደል እየከተታቸውስ ቢሆን የሚል ጀስት የሴራ ጥያቄ ነው። ኦኬ አመሰግናለሁ። አንድ ጥሩ የሆነ ወርት ቤት የሄደ ሰው አንድ ሰውን መጀመሪያ እድል ሳያሰጠው ሳያጠፋ ይጠራጠራል። ይህን ሰውዬን ያላምነውም ብሎ ይጠራጠራል። ግን ደግሞ እድል ይሰጣል።
እንደ ማንኛውም ሰው እድል ሰጥቶት ሲያጠፋ እያየ ትክክል እንዳልሆነ እያየ ዝም አንዴ ደግፌዋለሁ እና ይግደል፣ ይጨፍጭፍ፣ አገር ያፍርስ። ፖለቲካ ነው ይሄ ነገር። በየትኛውም ታይም ላይ ትክክል ካልሆነ ትክክል አይደለህም ብሎ ፊት ለፊት መቆም፣ ከዛ ደግሞ አደራጅቶ መንግስት አይደለ መንግስት ይዘህ ነው አይደለ ነገር እንትነው አዎ እኛ መንግስት መሆን እንችላለን ብሎ ፓርቲ ተቀላቅሎ በስነ ስርዓት ፓስፖርት የውጭ ሀገር ፓስፖርቱ መልሶ ኢትዮጵያ ፓስፖርት ወስዶ የታገለ ልጅ ነው። ያ ደግሞ በየትኛውም ምሁር ከየትኛው ከተማረ ለሚያስብ ሰው የሚጠበቅ ነገር ነው። እድል ትሰጠዋለህ፣ ያበላሸዋል። ነው አልቻልክም፣ አበላሽታል ብለህ መቃወም ትክክል ነው። ያደረገው ጀዋር መሐመድ መጀመሪያ ደገፈው ነው። ጥያቄ አሁን እኮ እሱን እኮ ጥያቄው አሁን አበላሸህ እያለ በብዛት እየጮኸ ያለው እሱ ነው እንጂ አብዛኛው ትላንት ከትላንት ወዲያ ይናገር የነበረው ወይም ደግሞ እሱ የሚተማመንበት የኦሮሞ ህዝብ በነቂስ ወጥቶ ጀዋር አብይ አህመድ አበላሸህ እያለው ነው። ኦኬ አበላሸህ ሲል የሚሰማው ጀዋር መሐመድ ነው። የኦሮሞ ህዝብ ምን እያለ ነው ያለው? ከኦሮሞ ወጣቶች ውስጥ ግማሹ ጠመንጃ ይዞ እየታገለ ያለ አለ። ግማሹ ማለትም ኃይል አለ፣ የሚዋጋ ኃይል አለ። ደግሞ ማንኛውም ህዝብ በየትኛውም ታይም ላይ ጊዜውን ጠብቆ ትግል አታጋይ ነው የሚፈልገው። ጀዋር መሐመድም ሆነ የኦሮሞ ፖለቲከኞች ውስጥ መከፋፈል ነበር። ወደ አንድ መቀመጫ መጥቶ ሁሉም የራሴ ስህተት ከዚህ በፊት አብዛኛው የምናውቀው ሰዎች ነበሩ የተገለሉ ከፖለቲካው። ግን ሌላዎቹ መለስ ብሎ ሰብሰብ ብሎ እየሰሩ ነው ያሉት። ትግል በአንድ ቀን ሁሉም ነገር በአንድ ቀን አይደለም ለውጥ የሚመጣው። እኔ ደግሞ ቃል እምገባለሁ በአጭር ጊዜ ውስጥ አንተ እንዳልከው ከዚህ በፊትም ንግግርህን ሰምቻለሁ። ጀዋር መሐመድ ፖለቲካ ካስሯል፣ ጀዋር መሐመድ መንገድ አያዋጣም ብለህ የምታስብ ከሆነ እያንዳንዱ ሰው ጀዋር መሐመድን አጀንዳ አድርጎ አዋጣም ማለት አስተካክል። ጀዋር አሁን ሊነሳለት የሚችል ወጣት ካለ ነው። አዎ ባይኖር ኖሮ ማንም ሰው አጀንዳ አድርጎት ከኢትዮጵያ መንግስት ደጋፊ ነኝ የሚል አብዛኛው የሚያወሩትና የሚፈሩት መንገድ ቢኖር ጀዋርን ነው። ምክንያቱም ተቀባይነት እንዳለውና ከሰራ እንደሚጥላቸው ስለሚያውቁ ሁሉም ጭንቅላታቸው ውስጥ መጀመሪያ ላይ የሚመጣ አንተ ብትነቀውና ጀዋር ምንም አያመጣም ብለህ የምታስብ ሰው ስሙ አታነሳም። እንድታወራ አሳይመንት እያንዳንዱ ሰው አሳይመንት የሚሆንበት ጀዋር ምክንያቱ ምንድነው? እንደሚችልና ከሰራ ለውጥ እንደሚያመጣ ከዚህ በፊትም አሳይቷል። አሁንም እንደሚችል ኦሮሞ ህዝብ ጋር ተቀባይነት እንዳለው እያንዳንዱ ሰው ዜና ስለሆነ ነው እንጂ ስሙን ያነሳ ነው በተለየ ሁኔታ አይደለም። የአቦይ ሰባትም የጃል መሮም የጃል ሹርቤም ይነሳል። ሌላ ነገር የለውም። ለዜና የሚወጣ ነገር ከተናገሩ ማለት ነው። ያ እና ማወቅ ያለብን ነገር ምንድነው? እያንዳንዱ ብልጽግና ካድሬ የራስ ምታት የሆነ ምክንያቱም በአንድ ቀን በአጭር ቀን ውስጥ ለውጥ ማምጣት በኔፓል አይተናል። ህዝባዊ አመፅ ነው፣ ህዝባዊ ትግል ነው። ህዝባዊ ትግል ደግሞ አንዱ ጀዋርና ልደቱ የሚመርጡት መንገድ ነው። ስለዚህ ከዚህ በፊትም ላለፉት 40 ዓመት 50 ዓመት እንዳልኩት ያጠቃ ኃይል ኢትዮጵያ ውስጥ አለ። ግን ደግሞ መንግስትን አሽቀንጥሮ በጥቂት ወራቶች ውስጥ መጣል የቻለው የሰላማዊ ትግል ነው። ይሄ ሰላማዊ ትግል ደግሞ ማፋፋም የሚችለው በጀዋር አይነት ውስጥ 24 ሰዓት ጊዜውን ሰጥቶ በኢትዮጵያ ፖለቲካ ምን እየተካሄደ እንዳለ፣ መንግስት ምን እያደረገ ህዝቡ ላይ እንዳለ፣ ኢኮኖሚን እንዴት እየተበላሸ እንዳለ፣ እርስ በርስን ጦርነት ምን እንዳመጣ፣ ኢኮኖሚ እንዴት እንደወደቀ የሚያወራ ሰው እና ተከታታለው ለውጥ ሊማጣ ይችላል። የመጨረሻ ጥያቄ። ስለዚህ ጀዋር መሐመድ አንተ የምትደግፈው ሽግግሩን የሚያሳልጠው ከአቦይ ስብሃት ጋር ሆኖ ነው ማለት ነው? ነው ይኸውልህ፣ አቦይ ስብሃት ጋር ሚት ያደረገው አንድ መድረክ ላይ ቀረበው እንጂ የአቦይ ስብሃትን አጀንዳ የአቦይ ስብሃትን ፍላጎትን ይገዛል ማለት አይደለም። ከአቦይ ስብሃት ጋር 27 ዓመት አብይ አህመድ ገለዋል። ተቀራርበን እየሰራ ነው አሉ እኮ እነሱ ሲናገሩ። ቆይ እኔም እንደዛ ከዚህ በኋላ አልገባለሁ። የመጨረሻ ጥያቄ ነው። አሁን ለምሳሌ እኔ ቤት ከመጣ አያና የሚያወራል፣ ቅድስትም ታወራለች፣ መሐመድም አንተም ታወራለህ። መድረኬን ተጠቀማችሁ እንጂ አንድ ሆናችሁ ማለት አይደለም። እነሱ መድረኩን ለመጠቀም ነው እንዳለ ኖ ከዚህ ቀደም ያለያየ ጀዋርም እኮ ተናግሮታል። ያለያየን ሲመስለው አንድ አደረገን ብሏል። በሌላ አባባል አንድ ሆነን እየሰራን ነው እያለ ነው። አንተ እንዴት እንደተረዳው አላውቅም። አንድ ሆኖ እየሰሩ መድረኩን ለመጠቀም አይደለም እዛ የተገናኙት። በሌላ አባባል ምን ለማለት ነው? አብይን ካስወገዱ በኋላ ሽግግሩን የሚያሳልጡት ከአቦይ ስብሃት ጋር ሆነው ማለት ነው። ኦኬ ሀሳብን ጨርሰህ። ኦኬ ቴንክ ዩ። እዚህ ላይ እኔ አስተያየት መስጠት የምፈልገው ነገር ምንድን ነው? ላለመገዳደል፣ ጦርነት እንዲቆም፣ ህዝብን የድሃ ልጅ እንዳይሞት ለማቆም እንኳን ከስብሃት ነጋ አይደለም ከሰይጣን ጋር ቁጭ ብሎ ማውራት ኃጢአት አይደለም። አብይ አህመድ ላለፉት 27 ዓመት
ከስብሐት ነጋ ጋር ሆኖ የኦሮሞ ልጆችን እየሰለለ በዩኒቨርሲቲ ሲያስገድል፣ የኢትዮጵያ ልጆችን እየሰለለ በዩኒቨርሲቲዎች ሲያስገድል ሲያስጨፈጭፍ የነበረ ሰው ነው። ስለዚህ ዛሬ ጀዋር መሐመድ ኖ ዋር ጦርነት አያስፈልግንም ፖለቲካችን ወደ ጠረጴዛ እናምጣ ብሎ ከሰይጣን ጋር ቢነጋገር ለኔ ክፋት የለውም። ምክንያቱም ተጠራርቶ ተገላልናል። ከሰይጣን ጋር ቢነጋገር ሰላም ለማምጣት ሰይጣን መልካም አስቡ ማለት ነው። እሺ ያ አመሰግናለሁ። ቴንክ ዩ። ህዝቡ ማወቅ ያለበትን ማወቅ አለበት። አንደኛ ህዝብን መናቅም ተገቢ ስላልሆነ መልካም ነገር ለመስራት ያሰበ ሰው ከሰይጣን ጋር ይነጋገራል። የመጀመሪያ ነገር። ሁለተኛ ህዝብ የግላችን ሸቀጥ ስላልሆነ እኛ እንጠይቃለን። ከትላንት ወዲያ እንደዚህ ያደረገን እንደዚህ በደለን እንደዚህ ያደረገን ያለ ማደንዘዣ እግሩ የተቆረጠ የኦሮሞ ወጣት አለበት እኮ ሀገር ላይ ያለ ነው አይደል? ይሄው ምስክር ነው። ያለ ማደንዘዣ መከራ በልቶኛል፣ እንደዚህ አድርገውኛል ያልከው ሰውዬ ድጋሚ ከዚህ ሰውዬ ጋር ሽግግሩን አሳልጣለሁ ስትል ውሃ ቅዳ ውሃ መልስ ነው። ይሄ ህዝብ እንዴት ነው? ምንም በቃ አይናገርም፣ ሀሳብ አይሰጥም። እኛው እየፈጨን እኛው እየጋገርን መልሰን እኛው እያፈራን በላንታ አለ። እንዴት ሊስማማ? እኔ እኮ ጥያቄ እንጠይቅ። ለምሳሌ ስትስማማ እንዴት ነው የተስማማው ነገረኝ ይላሉ። ምክንያቱም ማስወገድማ ማንም ያስወግዳል። ካስወገድክ በኋላ ሀገሬ ላይ እንድትደባደብ አልፈልግማ። ሀገሬ ላይ መተህ እንደ ሱዳን እንደሆነ እንድታረግ አልፈልግም። መጀመሪያ ጥርት ያለ አጀንዳ ይዘህ መተህ በምን ተስማማ? ኢትስ ኦኬ 4 ኪሎ ከገባን በኋላ ካልከኝ 4 ኪሎ ከገባ በኋላስ? ሁለተኛ ቅድም እኮ አስደመጥኩ ቋጭል አስደመጠ ይላል። ይህን ስሙ የመጨረሻ ስሙ ስማ አምባገነን መሪዎች እውነታውን ማንበብ ስለሚያመጣቸው የሚገቡበት ቅዠት እንጂ የኢትዮጵያ እውነታ በምንም አይነት መንገድ ከዚህ በኋላ ወርቅ ብታነጥፍ እንኳን የአንተ መንግስት እንዲቀጥል የሚፈልግ ሰው ኢትዮጵያ ውስጥ የለም። ድጋሚ ስም ሁልጊዜም አምባገነን መሪዎች እውነታውን ማንበብ ስለሚያመጣቸው የሚገቡበት ቅዠት እንጂ የኢትዮጵያ እውነታ በምንም አይነት መንገድ ከዚህ በኋላ ወርቅ ብታነጥፍ እንኳን የአንተ መንግስት እንዲቀጥል የሚፈልግ ሰው ኢትዮጵያ ውስጥ የለም። መንግስት እንዲቀጥል የሚፈልግ እዛ ላይ ደርሶ ያለቀለት ያበቃለት አለቀ ደቀቀ የሚባለው ነገር በትክክል የሚገልጸው መንግስት ተደጋጋሚ ስላስቀመጥኳቸው ወርቅ ብታነጥፍለት ራሱ ይሄ መንግስት ለእያንዳንዱ ዜጋ ወርቅ ራሱ ቢያነጥፍ ከማስወገድ ውጭ ወደኋላ አንልም። በሌላ አባባል የህዝቡ ችግር ቢፈታ ራሱ ይሄን መንግስት እናስወግዳለን ነው። ምናልባት ምን ማለት ነው? የፖለቲካ ፓርቲ የመሰረትከው ተቃዋሚ የሆንከው ችግር አለ። ያን ችግር ለመፍታት መስሎ ችግሩ ከተፈታ ራሱ ከማስወገድ ወደኋላ አንልም ካልክ አጀንዳ ወይም ደግሞ ተልእኮ ሌላ ነው ማለት ነው። ተልእኮ ሌላ ነው ማለት ነው። ወርቅ ቢነጠፍለትም እናስወግዳለን ካልከኝ ከአንተ ምን ልታነጥፍ ነው? ይሄን ህዝብ ማወቅ አለበት። አትጠይቀኝ ምናምን የሚባል ነገር የለም። ሳትጠይቅ መንቀሳቀስ የለም። ትጠይቃለህ፣ ታስረዳለህ። እኔ ጥያቄ ስለሆነብኝ ምናልባት በዚያው ይሄ ለሁላችሁ ነው። ስለዚህ ሁለት የሀሳብ ልዩነት ያላቸው ሰዎች እናንተ መጠየቅ አለባችሁ። እንደው ባትጠይቁ ነው ባልጠይቅ ነው ጤና የመጠራጠር ያለባችሁ። የሰማይና የምድር ያህል በፕሪንሲፕል ደረጃ ልዩነት ያላቸው ሁለት ፖለቲካ ፓርቲዎች ወይም ፖለቲከኞች አንድ ላይ ሆነን ሲሉ በምን ጉዳይ ተስማማችሁ ብላችሁ አትጠይቁም እንዴ? ዝም በል ምን አገባ ማለት እኮ መብት የለውም። አንተና እኔን ለማስተዳደር ነው የሚመጡት። ሀገርሽን ለማስተዳደር እየመጡ ያሉ ሰዎች ናቸው። ዝም በል በቃ ዋናው ነገር ይሄን በቃ አምታታው በከተማው ከዚህ ምናምን ይሉሃል። ከዛ በኋላ ብቻ 4 ኪሎ ንግባ፣ ከዛ በኋላ እንነጋገራለን። ከዛ በኋላ ምን ታደርገን ነው? ይሄን መመለስ ስላለብን ነው። ህዝብ ደግሞ አብጠርጥሮ ማወቅ ይፈልጋል። ለዛ ነው። ከልብ አመሰግናለሁ ይስሐቅ። አሁን ምንድነው ማድረግ? ይሄ የመጨረሻ ዙራችን ነው። ከአያና ቅድስት አለሽ? እሺ ወደ አያና ሊድና ይሄ የመጨረሻ ዙራችን ነው። የተሰናበትን እንሄዳለን ማለት ነው። አያና 5 ደቂቃ አለው እንደምን። እሺ ቴዲ ቴንክ ዩ። ደስ ይላል። ዛሬ በጣም የሚገራረም ነገር ነው የምንሰማው። አይ ቲንክ ሙሄ መሐመድ እኔ ስመጣ የብልጽግና ደጋፊዎች አካሄዳቸውን አስተካከሉ፣ ኢንቫይሮንመንቱ ተቀየረ ባል ጥሩ ነው። እንደዛም ከሆነ እኔ አልደግፍም ካልኩኝ እኮ አልደግፍም አልኩ እንጂ መደገፍ ኃጢአት ነው አላልኩም። ትክክል ነው። ቢደገፍም ደግሞ በሀሳብ ጥራቱና ሰው የሚስማማውን ነገር
አንዳንዱ የራሱ አጀንዳ አለው። የአንድ ብሔር አጀንዳ ይዞ የሚንቀሳቀስ አለ፣ የሃይማኖት አጀንዳ ይዞ የሚንቀሳቀስ አለ፣ የግለሰብ የገንዘብና የጥቅም አጀንዳ ይዞ የሚንቀሳቀስ አለ፣ ሀገርን እንደ ሀገር የማስቀጠል አጀንዳ ይዞ የሚንቀሳቀስ አለ። እንደሚስማማው አጀንዳ ሰው ቦታ መርጦ ቆሞ መደገፍ ትክክለኛ አካሄድ ነው። እኔ ካለው ነገር አንጻር በአጀንዳ የሚቀራረበኝ የለም አላልኩም፣ ግን እዚህ ሀገር ላይ ደጋፊ ሆኖ ከመቆም ይልቅ ይሄ ወንድማችን ይሳቅም እንደሚለው ነዋር አንድ ጊዜ ዋር እያልኩኝ አይደለሁም። ጦርነት መቆም አለበት፣ አያዋጣንም ነው። ከህዝብ ላይ ዲፌንድ እናደርጋለን የሚሉ አካላት ደግሞ እነሱ ዲፌንድ የማድረግ መብት ማንዴት የላቸውም። ማንዴት ያለው አካል ይሄኛው ነው ብዬ ከመናገር ውጪ እሱ አሁን እንግዲህ ጀዋር ነዋር ብሎኛል። ከዛ ነዋር ብለህ ደግሞ ጦር መሳሪያ ከያዘ አካል ጋር ጎን ለጎን ተቀምጠህ ነው የምታወራው። ከነ ዘመነ ከኋላ ጋር ኢቭን ተሞክረው 20 ምናምን ዓመት ከታወቁት ከቀንደኛው ከነ ስብሐት ነጋ ጋር ቁጭ ብለህ ሽግግር አመጣለሁ ሐሳቡን አልናገርም እያልክ ከዛ ነዋር ነው ብለው ብትለኝ ታስቀኛለህ። የማይመስል ነገር ነው እሱ። ችግር የለውም፣ ህዝቡ ያውቃል። በነገራችን ላይ ሁልጊዜ ያታልለዋለሁ ብለህ ማሰብ የማይሞከር ነገር ነው። እሱም መተው ይሻላል። መሐመድ አይ ቲንክ የዋህ አድርጎ ህዝብን መቁጠር ትክክል አይመስለኝም። ሰው ያውቃል ማለት አንዴ ኦሮሞ ትሆናለህ በወሎ ታከ፣ አንዴ አማራ ትሆናለህ። ፋንታሁን ዋቄ ኮፒካት የብብት ውስጥ የተደበቀውን አጀንዳ ህዝቡ ማያይ እንዳይመስል በደንብ ነው የሚያውቀው። ምንም ያው አቅም የለም ብሎ ዝም ብሎ ይተዋል እንጂ ከኋላ ያለው ድብቅ አጀንዳ ከዚህ ይዛ ተንጠላጥዬ ልክ ፋንታሁን ዋቄ እንተናነ መሰረትን ነው ማናት ምን ማዛን ውጡ እንዳለው አማራውን ጋር ስትመጣ ውጡ ባይነ፣ ኦሮሞውን ጋር ስትሄድ ውጡ ባይነ፣ ሁሉን አስወጥተህ አንተ ደግሞ ምን ይዘህ መቀጠል እንደምፈልግ ለየትኛው አጀንዳ ይጠቅሙኛል ለምትላቸውን አካላት በዥዋዥዌ ላይ ሆነ እንደምትደግፍ ይታወቃል። ግን ይሄ በኢትዮጵያ ውስጥ መቼም ተቀባይነት የማይኖረው ፍጹም ቦታ የማይኖረው ጽንፍ በመሆኑ ህዝቡ ያው ተስፋ የሌለው ህልም እንደሆነ ስለሚያውቅ ዝም ብሎ ያው ጫውታን ያዳምጣል ማለት ነው እንጂ ያስከው ኢንትረስት የምን እንደሆነ ኢትዮጵያ ውስጥም መቼም ዋጋ ሊያገኝ የማይችልና ተቀባይነት ሊኖረው የማይችል ኢንትረስት እንደሆነ ይታወቃልና ሰርቭ ያደርጉኛል ብለህ የምታስባቸውን አካላት ከዚህም ከዛም እየመረጥክ እነሱንም ከማባቀስ ውስጥ ያ ኢንትረስት ወደ ላይ ይወጣል ከሚል ተስፋ ነው። የለም እንደዛ አይነት ነገር የለም። ህዝቡ በጣም ነቅቷል። እንኳን እንደዚህ አይነት የህልም እንጀራ አይደለም ከዚህ በፊት ተንተፋትፈው የግል ደጋፊዎቻቸውን ያከማቹት ሰዎች ራሱ መያዣ መጨበጫው ጠፍቷቸዋልና ይሄ መልሞስመሱን ትቶ ይልቁን ጥርት ያለ እኩልነትና የሀገር ወደፊት ላይ ተስፋ ያለው ነገር ብንነጋገር ያዋጣናል ብዬ አስባለሁ። ሌላኛው መጨረስ ምን ያህል ዋጋ አለው የሚል ነው። መጀመር ማንም ሰው ሊጀምር ይችላል። መጨረስ በጣም አስፈላጊ ነገር ነው። እኔ በዚህ ዘመን አንድ ከታዘብኩት ነገር የመጨረስ ፕሮጀክቶች ከዚህ በፊት የተጀመሩ አዲስ የሚጀመሩ በነፋስ ፍጥነት ሲጨረሱ እያየ ነው እና መጨረስ የራሱ የሆነ ቫልዩ አለው። እኔ እኮ ዛሬ ኒውክሌር ፕላንት ጀምራለሁ ነው። በነገራችን ላይ ብዙ ሰው የማያውቀው በ15ኛው ክፍለ ዘመን አቡን አልክ ብለውን አሌክሳንድሪያዎች ከግብጽ ማለት ነው አጼ ዘርዓ ያዕቆብ አባይን አዞራዋለሁ ብሎ ነበር። አስፈራርቶ ነው አቡን የተላከለት በ1450 አካባቢ ማለት ነው። ብዙ ሰው አያውቅም። እና አጼ ዘርዓ ያዕቆብ ከአብይ ጋር ልታወዳደረው ነው ጨርሶ ግድቡን ካስመረቀው መሪ ጋር አይደለም። ያኛው አስፈራራበት አቡን እንዲላክለት። ድርሻ አላቸው በእርግጥ ፕላኑን የነደፉ ሰዎች፣ የጀመሩ ሰዎች፣ በመሃል ለመስራት የታገሉ ሰዎች። መጨረስ ግን ትልቅ ዋጋ ያለው ነገር እንዳያልቅ ደግሞ የተደረገውን ጥረት የተደረገውን ግፊያ ስታይ ቫልዩን ስጠው፣ ክሬዲቱን ስጠው። ጉለት ያለበት ቦታ ጉለት አለ ማለት ትክክል ያልሆነ አካሄድ ህዝብ ይታዘባል እኮ አንተ እዚህ ላይ ሆነ ክሬዲት የማትሰጥ ከሆንክ ሐሰት ከሆነ የምትናገረው ሐቅ የምትበላ ከሆንክ ነገ ለእንዳንተ አይነቱ አካል ማን ወንበር የሚሰጥ ሀገርን የሚያክል ነገር ያውም ደግሞ ህብረ ብሔራዊ የሆነ ሰፊ የሃይማኖት የባህል የቋንቋ መሰባጠር ያለው ህዝብ ላንተ አሳልፎ እንዴት ይሰጣል? በሐቅ ማታምን ከሆንክ እና ራሳችሁ ኢንቴግሪቲያችሁን እያስሞከራችሁ ነው። ሌላኛው ያው የቴይለር ስዊፍት ደጋፊዎችም የእንትና የማን ነው የቴዲ አፍሮ ደጋፊዎችም ዝፈኑ ብትላቸው ድምጻቸው እንዴት እንደሚያስጠላ ማየት ትችላለህና እዚህም ላይ ያለው የጀዋር ደጋፊ ወንድማችን የእሱን ያህል ያው ፖለቲካው ስለማይገባው መንግስት ከሌሎች ሀገሮች ጋር ሲሰራና የአንድ ብሔር ታጋይ ነኝ የሚል ሰው ከሌሎች ሀገሮች ኢንትረስት ጋር ሲሰራ ልዩነቱን አያውቅም።
መንግስት እንደ መንግስት ከማንኛውም ሀገር ጋር ለውስጣዊም ለውጭም ጉዳይ የመስራት ማንዴት አለው፣ መብት አለው። ታጋይ ነኝ ብለህ የወጣ አካል ግን ከሌላ ሀገር ኢንትረስት ጋር ስትሰራ የሀገር ክህደት ተብሎ የሚቆጠርበት አመክኖ አለው። ውክልና፣ የህዝብ ውክልና ስለሌለህ ማለት ነውና እቺን ያው እንደ ትምህርት ያዟት ለማለት ነው። ቴንክ ዩ ሪኩዌስት ለወጣ ስል ስለሆነ የመጣችሁት ነገ ከነገ ወዲያ እንገናኛለን። አያና ቴንክ ዩ። ከአያና ቀጥሎ መሐመድ አለ እየነዳ ከሆነ ቅድስት ታወራና ግን ቅድስት መሄድ ከፈለጋች ችግር የለውም መቅደም ትችላለች። የቅድሙ ትሬንድ ከሄደች ማለት ነው። አይ ካልክ ትቀጥላለህ። ኦኬ ኤኒዌይስ ማውራት የምፈልገው ስላለ ጉዳይ ነው። ስለ ይሄ ምንድነው የሚባላሉ ይሄ ለጎናቸው መጎሰሚያ ሰይጣን የተመደበላቸው ሰዎች የሚያወሩትን ወሬ መቀበል አልፈልግም። ኢትዮጵያ የጋራችን ነች። ኢትዮጵያ ስለ ኢትዮጵያ ስናወራ እናንተ የምትፈልጉት የጨቀየ የፖለቲካ ዲስኮርስ ውስጥ ሰዎች እንዲገቡ የምትፈልጉ ከሆነ የለንም እዛ። ከዛ ባሻገር የግድቡ ጉዳይ የኢትዮጵያኖች መሆኑን እንመሰክራለን። የኢትዮጵያኖች ነው ስንል የኢትዮጵያኖችን ግድብ ያስጨረሰው አካል ማን ነው የሚለው ይታወቃል። በልኩ ማግኘት ያለበትን ነገር ያገኛል። በልኩ ማግኘት ያለበትን ነገር ስንሰጠው አይ ልኩ አነሰ የምትሉ ከሆነ አሰፍታችሁ አልብሱት፣ ልኩን ፈልጋችሁ ማለት ነው። ከዛ ችግር የለብንም። ልክ የትራንስፖርት ተከፍሏችሁ ሄዳችሁ አጓጉባችሁ እንደምትመለሱት በየቦታው ሄዳችሁ ባነር ይዛችሁ እንደምታራግቡት አሁንም ሄዳችሁ የምትሰሩትን ስራ መስራት ትችላላችሁ። ችግር የለብንም። ኢትዮጵያ ትቀጥላለች። ጀዋር መሐመድን ከአማራ ብሔርተኞች ጋር ስላየነው እንዴት ከአማራ ብሔርተኞች ጋር ይሆናል ብሎ የሚያለቃቅስ ከዛ መልሶ ደግሞ ጥሩ ሀሳቢ ጥሩ አማርኛ ስለተናገረ ስለ አማራነት ከኔ በላይ ለማወቅ የቻለ አስመስሎ የሚያወሩ ሰዎችን እዛው ለማያውቃችሁ ታጠኑ። አርሲ እና ባሌ ተወልጄ አድጌያለሁ እያልክ የአርሲና የባሌን ማህበረሰብ ባገኘው አጋጣሚ የራስን የፖለቲካ ዲስኮርስ እየሰራህበት እዚህ ጋር መተህ ደግሞ ጆሃር ለምን ተደገፈ? በነገራችን ላይ ጆሃር ኢሪሌቫንት መሆንህን ስለሚያውቅ ነው። ይህን እነግርሃለሁ በቴሌ ፊት ማለት ነው። ዩ አር ኢሪሌቫንት ፎር ጀዋር መሐመድ ሚስተር አያና። እዚህ መተህ ኤቭሪ ነገሮችን እንደዚህ ብለን ከዚህ ጋር ተነጋግረን እያልክ መሀይሞችን ሰብስበህ የምታስጨበጭበውን እዛው መሀይሞችን እና ፍየልና ከብትረኞችን ሰብስበውንም ማስጨፈር ትችላለህ። አያና ኪንግ የሚልሁም ማለት ነው። ከዛ ውጪ እያንዳንዷን መሰራትን ኮንስፓይረሲ እናውቃለን። አንተ አብይ አህመድ እያልክ የምታሽቃብጠው ምን ፈልገህ እንደሆነ እናውቃለን። ያንን ነገር ለማስኬድ አሁን ምን አይነት ትርክት እየፈጠርክ እንደሆነ እናውቃለን። ፎር ዘ ላስት 6 መንths ስከታተለ ነበረ። ጀዋር መሐመድን ከመላው የኦሮሞ ህዝብ ገፍተህ የአርሲና የባሌ እና የሐረርጌ ኦሮሞዎች አሴት ብቻ ያሉ አድርገህ ከማንም ጋር የሄድክ የምትሰራውን ነገር በደንብ ስለማቅ እኔ አይ ዶንት ሃቭ ኤኒ ፕሮብለም። ከዚህ በፊት እኔ አማራ ነኝ ብዬም አላቅም፣ ኦሮሞ ነኝ ብዬም አላቅም። እንዳንተ ሳድግ አማራ ሁኛለሁ ብዬ አልዘፈንኩም። አሁንም ደግሞ አከማከም አላልኩም። እኔ ወለየ ነኝ። ስለ ወሎ ማወቅ ከፈለግ ሂድና ባናተ ተተክለህ ታሪኩን ማጥናት ትችላለህ። ባናተ ተተክለ የሚለው ፖለቲካ ይነገር አይደለም ማስወግደው። ኤኒዌይስ አውል ፑል ዳት በካድሬዎች ቋንቋ ማለት ነው እንስበዋለን። ከዛ ባሻገር ግን እኔ እዚህ ቴዲ ቤት ከመጣሁበት ጊዜ ጀምሮ አማራ ነኝ ብዬ አላቅም። ስለ አማራነትም ደግሞ ዲቴል ያወራሁበት ጊዜ የለም። ቢኮዝ መድረኩ ላይም በዛ አይነት መልኩ አውርተን ስለማናቅ ማለት ነው። ከዛ ውጭ ግን ከስር ያሉ ደጋፊዎችን ለማስደሰት ይሄ ኢጎ ማሳጅ የምታደርገውን ነገር ብታቆም ነው። ስለ ኢትዮጵያ ነው እያወራ ነው። ቴዲ ቤት የምመጣው ስለ ኢትዮጵያ ለማውራት ነው። በነገራችን ላይ ስለ ኦሮሞ፣ ስለ አፋር፣ ስለ ሶማሌ፣ ስለ ምናምን የሚወራበት ቤት ውስጥ አልገባም። ቢኮዝ እኔ ቅርጫት ውስጥ ገብቼ መኖር ስለማልፈልግ ማለት ነው። አላደግኩበትም። ከዛ ባሻገር አንተ የምትገዛው የፖለቲካል ዲስኮርስ ይኖራል። የምትገዛውን የፖለቲካል ዲስኮርስ ትገዛለህ። ቴዲም የሚፈልገውን ይገዛል። ቴዲ የሚገዛውን ተከትሎ ሊሄድ ይችላል። ቴዲ በእኔ ጫማ ውስጥ ስላልገባ ቴዲን እመጣላበት ምክንያት የለብኝም። አያና በእኔ ጫማ ውስጥ እኔ በአያና ጫማ ውስጥ ስላልገባሁኝ አያና እኔን ባገኘህበት ይሄ ሎጂካል ፋላሲ ኮሚቴ እያደረገ የራሱን ደጋፊዎች የሚያስጨፍርበት መድረክ አይደለም። ለስድብድብ ከሆነ በዚህ እድሜ አልመጣም እዚህ ቤት ቤዚካሊ ማለት ነው። ኢትዮጵያ እንዴት ትሆን ነው? ከፊሉ ተርባለች ይችላል። ገብቶሃል? የምታውቀው ነው ቴዲ ከፊሉ ተርባለች ይችላል። ኦኬ ከፊሉ ተርባለች ይችላል። አሁን ላይ እንኳን አሁን ባለንበት ኮንቴክስት ቅድም ቴዲ ስትናገር ነበረ። ሐዋሳ ዩኒቨርሲቲ የነበረ ተማሪ እግሩ የተቆረጠ ሰው ስላለ በኢህአዴግ ጊዜ በቲፒኤልኤፎች ቆረጡ ተብሎ ፖለቲካ ሲሰራበት የነበረ
አሁን እኮ ቤት ቁጠረው ከዛ በላይ እኮ አሉ። ሰሞኑን ላይ ይሄም ሚዲያ ላይ ምናምን እጁን ተቆርጦ ምናምን እንትን የተደረጉ ፖስት የተደረጉ ነገሮች አሁን በህዝብ ስቃይ ላይ ፖለቲካ መስራት አለብን ብዬ አላምንም። ማንንም ሰው ኮስችን አደርጋለሁ በዚህ ጉዳይ። ጀዋር መሐመድ በኢትዮጵያ ህዝብ ላይ ቁማር ሲሰራ ካየሁት እኔ ጀዋርን እኮ አላመልክም። እኔ ማመልከው የፈጠረኝን አምላክ ነው፣ የሰው ልጅ አላመልክም። ነገር ግን ሀሳቡ ከተመችን ሀሳቡን ትደግፋለህ፣ ሀሳቡ ደግሞ የሚጣል ነገር ካለው ትጥለዋለህ እንጂ ሁል ጊዜ ጆሃር ኪንግ እያሉ እንደሚሉት አያና ኪንግ እያሉ እንደሚሉት ሰዎች አይደለሁም። እኔ የራሴ የሆነ የሞራል ግራውንድ አለ ለህዝብ የሚጠቅም። እኔ የጀዋር መሐመድ ከኢትዮጵያኖች ጋር ቁጭ ብሎ ማውራት ትልቅ ለውጥ ብዬ ነው የማምነው ቴዲ። ምክንያቱም በሁለቱም በኩል ያለው ነገር ምንድነው የልጁን አቅም ከመጠቀም ይልቅ በሆነች እንትን ውስጥ አስገብቶ ያኛውም ይሄኛውም ድንጋይ መወርወር ነው የሚፈልገው። ያንን ስቴፕ አፕ አድርጎባቸው እነሱን አውት ስማርት ሲያደርጋቸው ደግሞ ምን አደረጉ? ይሄኛው ካርታ ይዞ የሚዞረው ነው። ወሎን ለመጠቅለል እኮ ሲዶሊት እኮ የሚውል እኮ ነው። አሁን መጥቶ ወሎዬ ነው ትላለህ ምናምን ይላል። ካርታ ይዞ የሚዞር ነው። እኔ ደግሞ ኢትዮጵያ አንገቷም ወገቧም ሳይቆራረጥ ኢትዮጵያ እንድትሆን ነው የምፈልገው። ካርታ ተሸክሞ ከመሄድ ጋር ምንም እንትን የለኝም ነው። ጀዋር ደግሞ ያንን አያደርግም እስከማቆጥ። እሺ ቴንክ ዩ መሐመድ። ቅድስታችን እሺ በጣም አሪፍ እንቀጥለዋለን። ምናልባት ቅድም መሐመድ ሲያነሳ ጃልመሮን እና ጆሃርን የማገዳደል ምናምን የሚል እንትን አንስቶ ነበር። አክቹአሊ እኔ ሀሳቡን ያነሳሁት ምንድነው እኔ በኢትዮጵያ ፖለቲካ ውስጥ ሰዎች እንዲገዳደሉ አልፈልግም። ምክንያቱም ለምሳሌ እኔ ጆሃርን የማልደግፍበት የምስኪን ሰዎች ደም እንዲፈስ ምክንያት ስለሆነ ነው። ምክንያቱም እሱ የቆሰቆሳቸው ነገሮች እኔ ያጫሉን ሞት ዓመት ሲከበር ሁልጊዜ ምንም የማያውቁ አርሲ ውስጥ ይኖሩ የነበሩ አማሮች በማንነታቸው ምክንያት ደማቸው የፈሰሰበት ነው እና ልክ የሱ ሞት ዓመት ሲከበር ማንም ያላስታወሳቸው ምናልባትም አንዳንዱ የት እንደተቀበረ ራሱ የማይታወቅ ሰው ማንነቱን አንዳንድ ቦታ ላይ ሃይማኖት መሰረት ተደርጎ የተገደሉ ሰዎች ደም የሚታወስበት ስለሆነ እኔ ከጆሃር ጋር የተለየ ጥላቻ የለኝም። ግን አሁን በኔ ያረዳድ አሁን ያለው የጆሃር ፖለቲካ የኦሮሞም የፖለቲካው እንትን አያስተናግደውም። ኢቭን ኢፍ ጫካ ያለውም ጭምር ተቀብሎ ከጆሃር ምክረ ሐሳብ ወስዶ ምናምን ለማድረግ አሰላለፉ ከሱ ጋር እንደማይሆን ምንም ጥያቄ የሌለው ነገር ነው። ዛስ የኔ ያረዳድ ነው። እንደገና በዚህኛው በኩልም ስንመጣ በተለይ ወደ መንግስት ጋር ያለው ኦሬዲ ጆሃርን ነጥብ አስጥሎታል ብዬ ነው ማስበው። ምክንያቱም ለውጡ እንደመጣ አካባቢ ጆሃር እንደፈለገው እንዲናገር ለቀውት ከዛ በኋላ ሐረር፣ ድሬዳዋ ለማና ዶክተር አብይ ሲሄዱ አይታችሁ ከሆነ ጆሃር ልጃችን ነው እንደዚህ ነው ምናምን እያሉ ሰውን እያሰባሰቡ ሲጠይቅ አይ ቲንክ የመሰለው እሱ እነዚህ ሰዎች ፈርተውኛል፣ ስለዚህ ዜግነቴን ልመልስና መጥቼ ብወዳደር በቀላሉ እኔ ጠቅላይ ሚኒስትር መሆን እችላለሁ ብሎ ዝም ብለው ለቀቁት። ሄደ፣ ተጫወተ፣ እንትኑን መለሰ። ከመለሰ በኋላ እንዴት ከጨዋታ ውጭ እንዳደረገ አካሄድ አሁን በኢንሲደንቶች አሉ። አንተ ምንም ሁላችን የምናውቃቸው አይደለም። እንደ ላስት 7 ይርስ የተካሄዱ በአንድ ሰው ላይ መደፍደፍ ትክክል አይደለም። ጆሃር ያስገደላቸው ብሎ መናገር የራሱ የሆነ ሳይድ ሊያስይ ስለሚችል ያን ነገር ብታስተካክለው እሷ አይታወቅም ማን እንደሆነ እዛ ውስጥ ያለው ኦርኬስትሬት ያደረገው አካል ማለት ነው። ኦኬ ይሄ የፖለቲካዊ ንግግር ነው። በመልስ ምት ሊስተካከል የሚችል ነገር ነው። አጸያፊ ነገር አይደለም። ሰው መወቃቀስ ያለ ነገር ነው፣ ወይም ደግሞ ማሳጣት ያለ ነገር ስለሆነ ምንም አጸያፊ አንተ አላደረገው ማለት ትችላለህ፣ ምንም ችግር የለውም። በእኔ መረዳት ግን ግድያዎቹ ከመፈጸማቸው በፊት በየቦታው እየዞረ ሌሎችን ከዛ አካባቢ ሰዎች ማስወጣት እንዳለባቸው አንድም ሰው የነሱ ተቀና ከዚህ በኋላ ኦሮሞ ወደ ፖለቲካ ወደ ስልጣን መጥቷል፣ ይሄን ስልጣን ለመንካት ማንም ቢነሳ አንገቱን በመንጫ ነው የምንለው እያለ ፕሮቮክስ ያደርግ ነበረ። በዚህ የተነሳ ደግሞ እሱን የሰሙት አካላት ምን እንዳደረጉ ይሄም የማይካድ ነገር ነው። አንተ አላደረገም ልትል ትችላለህ። እኔ ግን ደግሞ ኢሚዲየት ፋሚሊ በዚህ ጉዳይ የተጎዳ ቤተሰብ ስላለኝ ምን እንዳደረገ ስለማውቅ ስለዚህ እኔ ያኔ
በመጣው ለውጥ ሰዓት በተሰጠው እድል ሀገሪቷን አንድ ለማድረግ ሰላማዊ የፖለቲካ ሽግግር እንዲኖር ሰላማዊ የሆነ ማህበረሰብ እንዲኖረን ያደረገው አስተዋጽኦ የለም ብዬ ነው የማስበው። አሁን ተመልሶ መጥቶ ሀገሪቷ አደጋ ላይ ነች ኢትዮጵያ የምትባል ሀገር ምናምን ሲል እኔ የማምንበት ምንም ግራውንድ የለኝም። እንኳን እኔ በቀደም ዕለት አይተህ ከሆነ ከገዱ ጋር አንድ መድረክ ላይ ቆመው ጆሃርን የሀገር ሀሳቢ ሆኖ ማየት አለ በጣም ነው የሚገርመው አለ። ገና አላመኑትም እነሱም ራሳቸው ማለት ነው። ስለዚህ ለዛ ነው የኦሮሞ ፖለቲካ አሁን ላይ ጆሃርን አምኖ አያስተናግደውም የምልህ። ጭራሹን ምን ሆኗል አሁን ሄዶ ያው የፈረደበት የአማራ ፖለቲካ የሚያምጁን የሚሰድበት ስለሆነ የፋኖ ደጋፊ ሆኖ መጥቷል። ስለ ፋኖ ነው 24 ሰዓት እያወራ ያለው። ከሌሎች ኃይሎች ጋር ስለ መስራት ነው እያወራን ያለው። ስለዚህ እዚህ አካባቢ ያለው ነገር ጫካም ያለውም እዚህ ስልጣን ላይ ያለው በቃ ከዚህ በኋላ አንተና እናስተናግድም የሚል ወጣቱ ደግሞ በአንድም በሌላም መልኩ ደግሞ እሱን ተከትሎ ምን አይነት ነገር ውስጥ እንደገባ በተለያዩ እንትኖች ሲናገሩ ሰምተናልና አይሽ ጥሩ ቢሆን በጣም ደስ ይለኛል። እንዳልከው በጣም መለወጥ ያለውና እንደው ስም ማጥፋት ተደርጎበት ከሆነ ጥሩ ነገሮችን ሰርቶ ያሳየን። እንዳልኩ ከዚህ በፊት ያመጣቸውን ትርክቶች እስኪ ቀልብስልን። ቀላል ነው አይደል? ቃል ይገላል እንደገና ያክማል። እስቲ ቀልብስልን። ይሄ ውሸት ነው። ይሄን ነገር ፕሮሞት ስናደርግ የነበረው እንደው ለጊዜያዊ ስልጣን ብለን ነው። እነዚህ መጽሐፎች እነዚህ ሐውልቶች የቆሙት ስህተት ናቸው፣ ኦሮሞን አይወክሉም ይበለን እስቲ። ያን ጊዜ ሁላችንም ባመን ነው። እንደው በጣም ትንሹ ልንገር፣ በዛ ሰዓት እሱ ያድርገው ማያድርገው በምክንያት ለፈሰሰው ደም ይቅርታ ይጠይቅ እስቲ ማለት ከዚህ ይጀምራል እኮ። በድለናቸዋል። በእኛ ፖለቲካ ያለመረጋጋት ምክንያት ሰዎች ሞተዋል፣ ታርደዋል፣ ደማቸው ፈሷል፣ ግፍ ተፈጽሟል። ይሄ የሁላችንም የታሪክ አካል ነው። ምን አለበት ብሎ በዚህ ይቅርታ ጠይቆ ቢያሳየን። እኛ ምንም ከማንም ጋር አልቆረብንም። የኢትዮጵያ ሕዝብ ሁሉንም በይቅርታ ነው ያለፈው። ዛሬ ብልጽግና ላይ ያሉ ሰዎች ትላንት የኢህአዴግ ውስጥ የነበሩ ሰዎች ናቸው፣ ገዳይ ናቸው፣ አፈናቃይ ናቸው። እንደው የፖለቲካ ዙሪታችን በጣም አደገኛ ስለሆነ ሁሉንም ጠቅልለን ለህወሓት ሰጠን እንጂ በየቦታው ሲዘርፉን፣ ሲገሉ፣ ሲያፈናቅሉ መከራ ሲያሳዩ የነበሩት አሁን ብልጽግና ውስጥ ያሉ ሰዎች ናቸው። እነሱንም ተለውጠናል ሲሉ ብሎ ተቀብሎ ይቅርታ አድርጎ የሄደ ህዝብ ነው። ግን ቢያንስ ይችን ትንሿን ነገር የምትተናነቀውን ነገር እንትን ይበላት ለማለት ነው። ቴንኪው መሐመድም ከታች ያለው ወንድሜ ቴንኪው። ሰላም ሁኑ። ቅድስታችን ቴንኪው። እሺ የጀዋር ደጋፊ በጀዋር ፕሮፋይል ይዛቅ 99 ያንተ ነው። አመሰግናለሁ። እህታችን አያና ወጣ በሱ ላይ ሀሳብ ነበረኝ። በጣም ማንሳት የምፈልጋቸው ነገሮች ነበሩኝ፣ ግን ለአውዲየንሱ ጥሩ ነገር እንዲሆን አንድ ሀሳብ መናገር ፈልጋለሁ። ይህ ወንድማችን ላለፉት በትግሉ ጊዜ በቄሮ ጊዜ ኦሮሞ ሰው በሚፈልግበት ኢትዮጵያኖች ሰው በሚፈልጉበት በጨለማው ዘመን አልነበረም። አንድም ክሬዲትም በሚዲያ ሆነ በሰላማዊ ሰልፍ ኦሮሞ በሚገኝበት አማራ በሚገኝበት በፖለቲካ በቲፒኤልኤፍ ዘመናት ያኔ በጭንቁ ዘመናት አያናን አይተነው ሰምተነው አናውቅም። ከነጋ በኋላ ሮጦ የመጣ ሰው ነው። ያ ዛሬም ወላዋይ ጨዋታ ነው የሚጫወተው። ይህ መንግስት እንኳን ቢወድቅ በእኔ እንዳልጠየቅ በሁለቱም ብላ ነው የሚጫወተው። በዚህ ተቃዋሚ ጉራም ይጫወታል፣ ከመንግስቱ ጉራም ይጫወታል። ካሸነፈው ጉራ ውስጥ መሄድ የሚፈልገው። ስለዚህ አሁን ስልጣን ላይ ያለው መንግስት ጥቅም ያለው እሱ ስለሆነ አብዛኛውን ግን የሚያጋድለው 67% ወደ መንግስት ነው። ስለዚህ የእሱን ነገር በዚህ ለፈውና እህታችን ቅድስት ወጣች። እሷም መርጦ አልቃሽ ናት። ሟች ነው። ሰው የሚሞት ሰው ያሳዝናል። ግን መርጣ ስታለቅስ በጣም በሚያሳዝን ሁኔታ ለአጫሉ በሞተ ለአጫሉ እንኳን ያሳዝናል። ያ ጥሩ ሰው አላለችም። በአጫሉ ሞት ጊዜ ለሞቱ ሰዎች ብቻ ነው አጫሉ እንደተገደለ ረስታለች። ማን ይግደለው ማን ስለሱ እንኳን ጥሩ ሰው ነው የሞተው። ምክንያቱም ለይታ ነው የምታለቅሰው። ማልቀስ ለምትፈልገው ኃይል ብቻ ነው የምታለቅሰው። ሁለተኛ ደግሞ ከዛ በኋላ ኢትዮጵያ ውስጥ ከአጫሉ ሞት በኋላ ኢትዮጵያ ውስጥ በጦርነት ምክንያት በሚሊዮኖች ደሞች ፈሷል። ብዙ አካል ጉዳተኞች አሉ። በየቦታው ኃይለኛ ብዙ ችግሮች አሉ። መናገር አትፈልግም። እሷ ከምትፈልገው ሰው ጋር ከምትፈልገው ፖለቲከኛ ጋር የሚገናኝ ሟች ብቻ ነው የሚያሳዝናት። ከምትፈልገው ጀዋርን ፖለቲካ ማበላሸት ስለምፈልግ ከጀዋር ጋር የተገናኙ
ሟቾች ካሉ የነሱ ሟቾች ብቻ ያስለቅሳታል፣ ያሳዝናታል። ሌላ በአብይ ምክንያት ላለፉት ዓመታት በኢትዮጵያ ውስጥ በእርስ በርስ ጦርነት በሚሊሻ በፖሊስ የተረሸኑት በአገዳ ሳይቀር በቴ ኡርጌሳ ሳይቀሩ በአደባባይ ሲረሸኑ አይታያትም። በጣም ምርጥ ሰዎች ሲገደሉ የነበሩት አይታያትም። እሷ የማትፈልገው ሰው ጋር የተገናኙ ሟቾች ብቻ ነው የሚታያት። ከእነዚህ አይነት ሰዎች ጋር ነው በጣም የሚገርመው ፖለቲካ የምናወራው። ሌላው እኔ ማውራት የሚፈልገው ነገር ምንድነው? አብይ ስልጣን ላይ የያዘው በቄሮ ትግል ነው። ቄሮ ኤምባሳውን ድርሻ ይወስዳል። ሁሉም ትግል ውስጥ አለ። ግን በዛን ጊዜ ላለፉት ወጥቶ ሚዲያ ላይ ከስብዓት ነጋ በበለጠ ሚዲያ ላይ ወጥቶ ጌታቸው ረዳ ቄሮዎችን ምን ብሎ ሲገልጽ ነበር? ፋና ላይ ወጥቶ እነዚህ አጋንንቶችን ወደ መጡበት የምንመልሰው ቄሮዎችን ነው የሚለው ያድርግ። ዛሬ እጅ በእጅ ተጨባብጦ አብሮ የሚሰራው አብይ አህመድ ሂዝ ናይስ ሂዝ ስማርት በጣም ምርጥ ሰው ነው። እነ ጀዋር መሐመድ የኢትዮጵያ ፖለቲከኞች እስቲ ሰብሰብ እንበል፣ ከጦርነት ከመገዳደል ይልቅ ችግራችንን በጠረጴዛ ዙሪያ መወያየት እንጀምር፣ እንቀራረብ፣ አብረን እንስራ ሲሉ ሴጣኖች ናቸው። በጣም እንዴት አድርጎ ቁጭ ብለው ያወራሉ ብለን እንቃወማለን። ትላንትና ጌታቸው ረዳ ቄሮን እንደዛ ሲሳደብና አጋንንት ብሎ ስም ሲሰጥ የነበረ ከአብይ ጋር ሲሰራ የህዝብ ተወካይ ነው፣ የትግራይ ህዝብን ይወክላል። ከቲፒኤልኤፍ ውስጥ የተገነጠለ ኃይል አብይን የሚደግፍ ነው። ከቲፒኤልኤፍ ውስጥ የተገነጠለ አብይን የሚቃወም ደግሞ ከነጀዋር ጋር ካወራ ኧረ ተው። እኛም እኮ ትንሽም ቢሆን ፖለቲካ እንችላለን። ልክ በጀዋር ደረጃ እያና እንዳለው በጀዋር ደረጃ ባልሆንም አንዴ ቃለ ፖለቲካ ይገባናል። ስለዚህ እኛ እናቀላቸዋለን። እኛ ብቻ ነን ሁሉንም ነገር አጣመን። እኛ መስማት የምትፈልጉትን ነገር ብቻ አይደለም፣ እኛም የሚገባን ነገር አለ፣ ሀቅ አለ። እዛች ሀገር ላይ የተጣመመ ነገር አለ። ትናንትና የምናውቃቸው እመናምናቸው ታጋዮች ተገደዋል። እነ ለማ የሉም፣ እነ ገዱ የሉም። ለማ ቲም የሚባለው ቡድን በብሉ ፈርሷል። አብይ አህመድ ጓደኞቹን እንኳን ሳይቀር በልቶ ጨርሷል። ከውጭ የመጡትን ኢትዮጵያ ሊረዱና ሊያሻግሩ የሚፈልጉትን በሙሉ መልሶ አባሯል። ሀገሪቷን ብቻውን ይዞ ለምን አብይ እንቃወማለን? ከአብይ ጋር ሆኖ እሱን የሚቃወሙትን አስራር ከሀገር አሰድዷል። ስለዚህ ሀገሪቷን ለማዳን ከሚሰሩ ሰዎች ጋር ከየትኛውም ኃይሎች ጋር ለመስራት ለመወያየት የሚያስፈልገው ታይም አሁን ነው እያምናለሁ። ቴዲ ለሰጠኝ እድል በጣም አመሰግናለሁ። ቴንኪ ሶ ማች